ዛሬ ለ8ኛ ዓመት በየዓመቱ የአረንጓዴ አሻራ መርሃ ግብር በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ በልዩ ትኩረት ተይዞ እስካሁን ከምንሰራቸው የተፈጥሮን የማልማት የመንከባከብ ስራዎች በተለየ ትኩረት በሀገር ደረጃ የሁሉም ክልሎች ለዚህ የተለየ ትኩረት ተሰጥቶ እንዲሰራ በተያዘው ፕሮግራም መሰረት በባለፉት 8 ዓመታት በሀገራችን ከ48 ቢሊዮን በላይ ችግኞችን በመትከል በክልላችን ደግሞ ከ10.6 ቢሊዮን በላይ ችግኞችን የተለያዩ ዘርፈ ብዙ ጠቀሜታ ያላቸው ችግኞችን በመትከል በ1.2 ሚሊዮን ሄክታር በላይ የሚሆነውን መሬት መሸፈን የቻልንበት ሁኔታዎች አሉ። በዚህም የመጡ ውጤቶችን ከወሰድን የአረንጓዴ አሻራ መርሃ ግብር ዘርፈ ብዙ ፋይዳ ያለው ከመሆኑ ጋር ተያይዞ የደን ሽፋናችንን ከነበረበት 14.6 በመቶ ወደ 18.9 በመቶ ሽፋኑን ማድረስ የተቻለበት የችግኝ የጽድቀት ምጣኔው ቢሆን ከነበረው 71 በመቶ ወደ 81 በመቶ የጽድቀት ምጣኔ ማድረስ የተቻለበት በምርትና ምርታማነት ማሳደግ ደረጃ ከወሰድን ደግሞ ከ28.6 በመቶ እንደ ኩንታል በሄክታር ምርታማነት የምናመርት የነበረውን ወደ 33.9 ኩንታል በሄክታር ማድረስ በአማካኝ ማድረስ የተቻለበት ሁኔታዎች በእንስሳት ሀብት ምርታማነትን በማሳደግ ደረጃ በተለይ ደግሞ እንግዲህ ተፈጥሮ ሀብት የሁሉም የኢኮኖሚም የማህበራዊም የአካባቢም ዋነኛ መሰረታችን ነው። ይሄ ላይ በተሰራው ስራ ምንጮች የመጎልበት የመስኖ ልማታችን በየዓመቱ የተሻሻለ እያደገ የሄደበት ሁኔታዎችን ከወሰድን ይሄ ትልቅ ለውጥ የመጣበት ነው። ከሁሉም በላይ ደግሞ የአረንጓዴ አሻራ ህዝባችን ላይ ከፍተኛ የሆነ የእሳቤ ለውጥ የታየበት የስራ ባህል የተሻሻለበት ከጫፍ እስከ ጫፍ ከአዛውንቱ፣ ወጣቱ፣ ጎልማሳው፣ ሴቱ አጠቃላይ እዚህ ላይ የአረንጓዴ አሻራውን ለትውልዱ ለማኖር ሁሉም በአንድነት የተሳሰረበት ከክልልም ባለፈ ሀገራዊ የመተሳሰር ስራዎች የተሰራንበት እንደሆነ ሁላችንም እንገነዘባለን። ለወጣቶች ስራ ዕድል በመፍጠር በኩልም ያለው ጠቀሜታ በእጅጉ ትልቅ እንደሆነ ሁላችንም እንረዳለን። ይሄ በተለይ ደግሞ ምስራቅ ጎጃምን ከወሰድን አማራ ክልልን ከወሰድን ክልላችን ከ61 በመቶ በላይ የሚሆነው ተራራማ ቦታ ነው። ያ ብቻ አይደለም። በክልላችን ካሉት ትላልቅ ተፋሰሶች ዋና 4 ተፋሰሶች ውስጥ የአባይ ተፋሰስ 60 በመቶ የሚሆነውን በአማራ ክልል የሚሸፍን ነው። ይሄ ትርጉሙ የአረንጓዴ አሻራ ፋይዳውን ካየን ችግኝ ከመትከል በላይ ነው የሚለው በተለይ ለዚህ አካባቢ የሚያስተምረን ምስራቅ ጎጃም ደጀን ወረዳን ከወሰድን ለሀገር አቀፍ ደረጃ የጤፍ ምርት በስፋት የሚቀርብበት ለሀገሪቱም ትልቅ የኢኮኖሚ መሰረት የሆነበት የትኖራን ጤፍ የሁላችንም እናውቀዋለን። ይሄ ምርታማነቱ ከዓመት ዓመት እያደገ የአርሶ አደሩ ገቢ እየተሻሻለ በማህበረሰባችን ላይ ተጨባጭ ለውጥ እያመጣ እንዲሄድ ተፈጥሮ መንከባከብና መጠበቅ የሁሉ ነገራችን መሰረት ነው። ለዛ ነው እዚህ ላይ በበጋ በምንሰራቸው የአፈርና ውሃ ጥበቃ ስራዎች እንደገና ደግሞ በክረምት በስነ ህይወታዊ እያጠናከርናቸው እንሄድ የምንለው ማለት ነው። ከዚያ አኳያ እስካሁን የተሰሩ ስራዎች ትልቅ ለውጥ መሻሻል የታየበት ነው። ግን ደግሞ ከዚህ የበለጠ አጠናክረን መሄድ እንደሚገባን በአጽንኦት መያዝ ቅድም ምክትል አስተዳዳሪው የሰጡትን መውሰድ ያስፈልጋል ማለት ነው። ብዙም ትላለ ማለት የዚህ ዓመት ዝግጅታችንን ከወሰድን